የፋኖ ኃይሎች አሁንም አጀንዳ መሆናቸውን ቀጥለዋል። በመንግስት ኃይሎች ላይ የበረታ ክንዳቸውን እያሳረፉ ነው። ዝርዝር መረጃ ይዘናል። ግብጽ የውሃ ደህንነቴን ለማስጠበቅ እርምጃዎችን ወስዳለሁ ማለቷን ኢትዮጵያ አጣጣለች። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ትግሉ ከጀመረ ጀምሮ ብዙ ቀበሌዎችን በስሩ እያስተዳደረ ይገኛል። ህዝባዊ ምክክሩም ቀጥሏል። ዝርዝር መረጃ ይዘናል። ኢትዮጵያ በንብ ሀብት ልማት ከአፍሪካ በቀዳሚነት ከዓለም በ10ኛ ደረጃ ላይ ትገኛለች ተባለ። ትራምፕ የቶማሃውክ ሚሳኤሎችን ወደ ዩክሬን ሊልኩ እንደሚችሉ ተናገሩ። ሐማስ የተኩስ አቁም ስምምነት መደረሱን ተከትሎ የእስራኤል ምርኮኞችን መልቀቅ ጀመረ። ከመጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን ክቡራትና ክቡራን በዓለም ዳርቻው ለምትገኙ ቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮ ላይክ፣ ቻናሉ ሰብስክራይብ እና ሼር እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሆኖ እነሆ ወደ መረጃችን ገባን። የፋኖ ኃይሎች አሁንም አጀንዳ መሆናቸውን ቀጥለዋል። በመንግስት ኃይሎች ላይ የበረታ ክንዳቸውን እያሳረፉ ነው። በርካታ የወረዳ የዞን የሚሊሻ አባላትና አመራሮች የመከላከያ ከፍተኛ መኮንኖችን ገድለዋል፣ ማርከዋል። መንግስት የደረሰበት ውርደት ለመደበቅ ሲንፈራገጥ ይታያል። ለተባበሩት መንግስታት ድርጅት ፋኖ ሻቢያ ህዋት እየወጉ ነው ሲል አቤቱታ አቅርቧል። ፈረንጆች በዚህ ጉዳይ አይታለሉም። ፊልዱ የጠፋባቸው ፊልድ ማርሻል ብርሃኑ ጁላ ባለፈው ወለጋ ላይ ሰራዊት ሲያስመርቁ ፋኖ ደነፋችሁ፣ አቅራራችሁ፣ አሁን የታላችሁ እያሉ እንደ መንደር ጎረምሳ ያዙይ ልቀቁኝ ሲሉ ተሰምተው ነበር። ከዚህ በፊት ብርሃኑ ጁላ ፋኖን የተዋጋን ነው በ10% ነው ብሎም ነበር። በኋላ ላይ ደግሞ ድሮን ንጹሃን ላይ እየተጠቀማችሁ ነው ይባላል ተብለው ሲጠየቁ ከጽንፈኛው ጋር የሚበላ የሚጠጣ ካለ ይመታል፣ ከገጠምክ በኋላ መሳሪያ ልመርጥለት ነው ሲሉ እጃቸውን እያወራጩም ተናግረው ነበር። ጠቅላይ ሚኒስትር አብይ አህመድ በፓርላማ ስለ ፋኖ ይህንን ብለው ነበር። 3 ክላሽ ይዛችሁ 4 ኪሎ አትገቡም፣ ሻመት ብትዋጉኝም አታሸንፉኝም፣ የልማት ፕሮጀክቶችን አጥፈን በ10 ሚሊዮን ዶላር እንዋጋለን ሲሉ መናገራቸው ይታወሳል። የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት ጽንፈኛው እንደ ጨው ሟምቷል ማለታቸውም ይታወሳል። የኮሚኒኬሽን ሚኒስቴር በተደጋጋሚ ስለ አማራ ክልል ብዙ መግለጫዎችን አውጥቷል። በመግለጫውም አማራ ክልል አንጻራዊ ሰላም ላይ ነው፣ ጽንፈኛው በገዳምና በሸለቆ ተደብቋል የሚል ነበር። የአማራ ክልላዊ መንግስትም በተደጋጋሚ ጽንፈኛ ፋኖ በፈቃደኝነት እጃቸውን ለመንግስት እየሰጡ ነው እያለ ተናግሯል፣ አስነግሯል። ፈረንጆቹ ለኢትዮጵያ መንግስት በሸለቆ ተደብቋል ያላችሁት ፋኖ፣ እንደ ጨው ሟምቷል ያላችሁት ፋኖ፣ 3 ክላሽ ብቻ ነው ያለው ያላችሁት ፋኖ፣ እጁን ሰጥቷል ያላችሁት ፋኖ ከህወሓት ከሻቢያ ጋር ሆኖ መታኝ ስትሉ ምን ማለታችሁ ነው ብለው ቢጠይቋቸው ምን ብለው ሊመልሱ ነው? የፋኖ የሰሞኑ ጥቃት እጅግ ፈጣን ነው። መንግስት በወሎ በኩል እጠቃለሁ ብሎ አልገመተም። ጎጃምን በበርካታ ክፍለ ጦሮች አጥሮ ከፋኖ ጋር ሲፋለም ከወሎ በኩል ከባድ ኪሳራን ያስተናገደው አፍባሃ በወሎ መከላከያ ሰራዊትን ልክ እንደሰከረ ሰው አንገዳግዶታል። በርካታ ገዢ መሬቶችን ተቆጣጥሯል። የፋኖ ሰራዊቶች የወሎ ሰንሰለታማ ተራሮችን ለድሮን ጥቃት እንዳይመች ሆነው እንደ ዘንዶ ተጠምጥመውበታል። ገዢ መሬት ነው የሚባልለት ጋሸና ገብተው እንደ ቀጭን ፈታይ ሴት ያባዘቱ መንደፋቸው ይታወሳል። የጎጃም ፋኖችም መጣው እያሉ ነው። በጎጃም በርካታ ውጊያዎች እየተካሄዱ ነው። ስመጥር የሆኑት የአማራ ፋኖ በጎጃም ዘመነ ካሴ ሰሞኑን ዓለምን የሚያስደንቅ ዘመቻ ይኖረናል ማለታቸው ይታወሳል። የፋኖ ኃይሎች በወሎ ለቁጥር የሚያታክት የመከላከያ ሰራዊት አባላትን ማርከው አበባየውሽ እያስጨፍሯቸው ሳለ አበባው ታደሰ ስለ ጎጃም ውጊያ ነበር የሚያወሩት። አበባው ታደሰ ብዙ ነገር ነው የዘላበዱትም። የምስራቅ እዝ በጎጃም መሰማራቱን ነበር የተናገሩት። ይህ ማለት ፋኖ በዚህ ደረጃ ተዋቅሯል ማለት ነው። ብርሃኑ ጁላና የመከላከያ የክብር አባላት ከዚህ በፊት የፋኖ መሪዎች እዝ ማዋቀራቸውን ሲናገሩ ይሳለቁም ነበር። ሲሳይ አጌና እዝ ክፍለ ጦር ፋኖ አረከሰው ሲል ተናግሮም ነበር። ፋኖ የሚሽሎከለክ ተዋጊ ነው፣ እንዴት ሆኖ ነው እዚህ የሚያዋቅረው ሲልም ተሳልቆ ነበር። የሲሳይ አጌና አለቃ አበባው ታደሰ ፋኖ እዝ ማዋቀሩን በተዘዋዋሪ መንገድ ተናግረዋል። የምስራቅ እዝ ጎጃም ውስጥ እየተፋለመ መሆኑን ተናግረዋል። ይህ ማለት ፋኖ በዚህ ደረጃ ተዋቅሯል ማለት ነው። ፋኖ በዚህ ደረጃ ባይዋቅር ኖሮ የምስራቅ እዝ ጎጃም ምን አስኬደው? 1000 አለቃ አይበቃም ወይ? የሸዋ ፋኖ እና የጎንደር ፋኖ ምን ሆነው ነው? የጎንደር ፋኖ ባለፈው በሰራው ዘገባ የአማቺዝም ፖለቲካ
ገብቶበታልም ብዬም ነበር። ዝናሽ ታያቸው እያሴረች ነው። የጎንደር ፋኖ የሱዳኑ ኮሪደር ለወራት ዘግቶ መንግስትን መፈናፈኛ አሳጥቶትም ነበር። በርካታ ማርሽ ቀያሪ የተባሉ ጀብዶችን ፈጽመዋል። አሁን ከወደ ጎንደር ያ አይሰማም። የሸዋ ፋኖም እንደዚያው የሸዋ የጎንደር ፋኖ አንድ መሆን አለባቸው። የጎጃምና የወሎን ፋኖ ማገዝ አለባቸው። በእርግጥ ሰሞኑን መከላከያ ባህር ዳር ከተማ መነሻውን መኮድ አድርጎ ወደ ጓሸና ሲጓዝ የደቡብ ጎንደር ፋኖ የደፈጣ ጥቃት በመፈጸም ጀብዶችን ፈጽመዋል። የጎንደር ፋኖና የጎጃም ፋኖ ሁሉም ተጣምረው ዘመቻ ቢከፍቱ ባህር ዳርን በቁጥጥር ስር እያውሉም ነበር። የወሎ ፋኖና የሸዋ ፋኖ ሁሉም አንድ ቢሆኑ ኑሮ አዲስ አበባን ማስጨነቅም ይችሉ ነበር። የፋኖ ኃይሎች በውጊያ አይታሙም። ሰሞኑን ወሎ ላይ ታይቷል። ነገር ግን አንድነት ይጎድላቸዋል። የተወሰነ አንድነት ስላለ ነው በወሎ ትልቅ ጀብድ የተፈጸመው። አንድ ላይ ቢያጠቁ በእርግጠኝነት ከዚህ በበለጠ በዓለም መነጋገሪያ ይሆናሉ። ወደ ቀጣዩ መረጃ ስናመራ ግብጽ የውሃ ደህንነቴን ለማስጠበቅ እርምጃዎችን እወስዳለሁ ማለቷን ኢትዮጵያ አጣጣለች። ግብጽ የውሃ ደህንነቴን ለማስጠበቅ አስፈላጊ እርምጃዎችን እወስዳለሁ ማለቷን ኢትዮጵያ አጣጥላለች። የውሃና ኤነርጂ ሚኒስቴር ዛሬ ጥቅምት 3 2018 ዓ.ም ባወጣው መግለጫ ግብጽ ከአባይ ወንዝና ከታላቁ ህዳሴ ግድብ ጋር በተያያዘ በኢትዮጵያ ላይ የከፈተችውን ዘመቻ አጠናክራ ቀጥላለች ሲል ወንጅሏል። ግብጽ ብሔራዊ ጥቅሟንና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎች እንደምትወስድ ፕሬዝዳንት አብደል ፈታህ አልሲሲ መናገራቸው ይታወሳል። ኢትዮጵያ በሰጠችው ምላሽ ግብጽ ህገወጥነትና የበላይነት በተሞላው መንገድ የአባይ ወንዝን ለመቆጣጠር መሞከሯን ቀጥላለች ብላለች። አልሲሲ በካይሮ በተካሄደው 8ኛው የውሃ ሳምንት ላይ በቪዲዮ ባስተላለፉት መልእክት ግብጽ በዲፕሎማሲና እንደ መንግስታቱ ድርጅት ባሉት ዓለም አቀፍ ተቋማት ላይ መተማመኗን እንደ ድክመት መቁጠር የለበትም ብለዋል። ፕሬዝዳንቱ ኢትዮጵያ ታላቅ የህዳሴ ግድብን በማስተዳደር ረገድ እየተከተለች ያለውን ኃላፊነት የጎደለው አካሄድ አገራቸው እጇን አጣጥፋ አትመለከትም ብለዋል። የውሃና ኤነርጂ ሚኒስቴር ባወጣው መግለጫ ኢትዮጵያ በአባይ የመጠቀም መብቷን አሳልፋ እንደማትሰጥ አስረግጧል። ከኢትዮጵያ ጠላቶች በኩል በእጅ አዙር ጫና ቢበረታም የኢትዮጵያ እድገት አይቀለበስም ሲሉ አክለዋል። ከቀናት በፊት የህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ መክሰሷ ይታወሳል። በሌላ መረጃ የዓለም ባንክ የኢትዮጵያ ድህነት መጠን በ2025 ወደ 43 በመቶ ከፍ ሊል እንደሚችል ገለጸ። የዓለም ባንክ በኢትዮጵያ ያለውን ድህነት በተመለከተ አዲስ ባወጣው ግምገማ በአውሮፓውያኑ አቆጣጠር 2016 ዓ.ም 33 በመቶ የነበረው የድህነት መጠን በተያዘው 2025 ወደ 43 በመቶ ከፍ ሊል እንደሚችል አስታወቀ። ይህም የዓመታት ለውጥን ወደ ኋላ የሚቀለብስ ነው ብሏል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነትን በመቀነስ ረገድ ጉልህ እድገት ካሳየች በኋላ ባለፉት ጥቂት ዓመታት የተከሰቱት ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርገዋል። እነዚህ ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅ፣ የጠቅላላ የሀገር ውስጥ ምርት ጂዲፒ እድገት መቀዛቀዝና የዋጋ ግሽበት ናቸው ብሏል። በዚህም ምክንያት የድህነት መጠን እንደ አውሮፓውያን አቆጣጠር በ2016 ከነበረው 33 በመቶ በ2021 ወደ 39 በመቶ ከፍ ማለቱን ገልጿል። በቀጣይ ዓመታትም የበለጠ ይጨምራል ተብሎ እንደሚጠበቅ የዓለም ባንክ አስታውቋል። የዋጋ ግሽበት በከተማ ነዋሪዎች ላይ ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ቤተሰቦችም ቢሆኑ ውስን በሆነ የገበያ ተሳትፎ ምክንያት ከምግብ ዋጋ ጭማሪ ተጠቃሚ አለመሆናቸውም ተገልጿል። ኢትዮጵያ በንብ ሀብት ልማት ከአፍሪካ በቀዳሚነት ከዓለም በ10ኛ ደረጃ ላይ ትገኛለች ተባለ። ለንብ ሀብት ልማት በተሰጠው ትኩረት የማር ምርትና ምርታማነት እየጨመረ ነው ሲል የግብርና ሚኒስቴር አስታውቋል። በሚኒስቴሩ የእንስሳት ሀብት ልማት መሪ ስራ አስፈጻሚ ውስጥ የንብና ሐር ሀብት ልማት ዴስክ ኃላፊ አቶ አዚዛ አያሌው ለብስራት ሬዲዮ እንደተናገሩት ዓመቱን ሙሉ የሚያብብ የንብ እጽዋት መኖር፣ ከፍተኛ የንብ መንጋና ለንብ ተስማሚ የሆነ የስነ ምህዳር መኖር ለዚህ ውጤት እንደ ምክንያት ይጠቀሳሉ ብሏል። ለንብ ማነብ በተሰጠው ትኩረት የማር ምርትና ምርታማነት እየጨመረ ነው ያሉት አቶ አዚዛ በአሁኑ ወቅት በመላው ሀገሪቱ የንብ ማነብ ስራ እየተከናወነ ይገኛል በማለት አስረድተዋል። የግብርና ሚኒስቴር ከዓለም አቀፍ የነፍሳት ፊዚዮሎጂ እና ስነ ምህዳር ማዕከል አንዱ ከኢትዮጵያ ንብ ልማት ማህበር ጋር በመተባበር ብሔራዊ የንብ ማነብ ባለድርሻ አካላት መድረክ መቋቋሙ ተገልጿል። ኢትዮጵያ ከዘርፉ ማግኘት የሚገባትን ጥቅም ከማግኘት አንጻር ገና ብዙ መስራት ይጠበቃል የተባለ ሲሆን የሚጠበቀውን የማር ምርትና የውጭ ምንዛሬ ለማግኘት ልምድ ያላቸው አካላት ዘርፉን መደገፍ እንዳለባቸው ተጠቁሟል።
ትራምፕ የቶማሃዋክ ሚሳኤሎችን ወደ ዩክሬን ሊልኩ እንደሚችሉ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ረዥም ርቀት የሚጓዙትን ቶማሃውክን ሚሳኤሎችን ወደ ዩክሬን ለመላክ እያሰቡ መሆናቸውን አስታውቀዋል። ከሩሲያ ጋር በሚያደርገው ጦርነት አዲስ የአጥቂ እርምጃ እንደሚፈጠር ተናግረዋል። ትራምፕ ቶማሃዋክስን ወደ ዩክሬን ይልኩ እንደሆነ በኤርፎርስ ዋን ተሳፍረው ባቀኑበት ወቅት ሲጠየቁ እናያለን ልልክ እችላለሁ ሲሉ መልሰዋል። በሳምንቱ መጨረሻ በትራምፕና በዩክሬን ፕሬዝዳንት ቭላድሚር ዘለንስኪ መካከል የተደረገ የስልክ ውይይት ተከትሎ ሩሲያ ላይ የመልሶ ማጥቃት ወታደራዊ አቅም እንዲኖራቸው ግፊት አድርገዋል። ሞስኮ ቀደም ሲል ዋሽንግተንን ለኪየቭ የረጅም ርቀት ሚሳኤሎችን እንዳትሰጥ አስጠንቅቃለች። ይህም በግጭቱ ላይ ትልቅ መባባስና የአሜሪካና የሩሲያ ግንኙነት እንደሚያሻክር ተናግራለች። ሐማስ የተኩስ አቁም ስምምነት መድረሱን ተከትሎ የእስራኤል ምርኮኞችን መልቀቅ ጀመረ። በጋዛ ያለው ጦርነት ለማቆም የተኩስ አቁም ስምምነት የመጀመሪያ ምዕራፍ በመጀመሩ ሐማስ 7 እስራኤላውያንን ታጋጆችን ለዓለም አቀፍ ቀይ መስቀል ኮሚቴ አስረክቧል። የቴሌቪዥን ቻናሎች እንዳሳዩት ምርኮኞቹ በቀይ መስቀል በኩል ተላልፈዋል። ሺዎች የሚቆጠሩ ሰዎች ህዝባዊ ትዕይንቶችን ለመከታተል በተገኙበት እስራኤል ውስጥ ደስታ ተፈጥሯል። የእስራኤል ጦር ምርኮኞቹ መላቀቃቸውን አረጋግጦ በኤክስ ላይ ባሰፈረው ጽሑፍ እንደገለጸ የተፈቱት 7 እስረኞች ወደ እስራኤል ሲመለሱ በጦር ኃይሎችና በሺን ቤት የስለላ አገልግሎት ኃይሎች ታጅበው እንደሚገኙና የመጀመሪያ ሕክምና ግምገማ እንደሚያደርጉ ገልጿል። ጦር የተፈቱት ታጋቾች ማታን አንግሬስት፣ ጋሊና ዜብ በርማን፣ አሎን ኦሂል፣ ኤታን ሞር፣ ኦሚር ሜራንና ጋይ ጌልቦን እንደሚባሉ አስታውቋል። የአልጀዚራ ዘጋቢ ኑር ኦዴ ከጆርዳን አማን እንደዘገበው ታጋቾቹ የሕክምና እርዳታ ሳያስፈልጋቸው እየተራመዱ ነው ብለዋል። በስምምነቱ መሰረት ሐማስ በህይወት ያሉ 20 ታጋቾችን ሲለቅ በእስራኤል ሳይፈረድባቸው ተይዘው የሚገኙ ወደ 2000 የሚጠጉ የፍልስጤም እስረኞች ይለቀቃሉ። ልውውጡ ላይ የተሳተፉ አንድ ባለስልጣን ለሮይተርስ እንደተናገሩት ሁሉም የፍልስጤም እስረኞች ከእስር ቤት ወጥተው አውቶቡሶችን ተሳፍረዋል ብለዋል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደረጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ